እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ ከኔም ተማሩ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና ይላል። እግዚአብሔር አምላክ የተመሰገነ ይሁን። ክርስትና ያው ከባድ ነው፣ ተጋድሎ ነው፣ ከባድ ነው ይባላል አይደለም? መንገዱ ጠባብ ነው፣ ቀጭን ነው። ከዚህም የተነሳ በጣም በዛ መንገድ ላይ መሄድ በጣም ከባድ ነው የሚለውን ነገር እናውቃለን። እና ይሄንን ፓርት የሚያጎሉ ሰዎች አሉ። እንዴ ጌታ ኢየሱስ ክርስቶስ መንገዱ ቀጭን ነው፣ ጠባብ ነው፣ ተጋደሉ ብሎ ቢል እኮ ለሰው የማይቻል ለእግዚአብሔር ይቻላል ብሎ እኮ ነው። እንግዲያውስ ማን ሊድን ይችላል ብለው በጠየቁት ጊዜ ሐዋርያቶቹ ለሰው የማይቻል ለእግዚአብሔር ይቻላል ነው ያላቸው። ስለዚህ የማይቻልን ነገር የማይሆንን ነገር ጌታ ኢየሱስ ክርስቶስ አይናገርም። እንኳን ጌታ ኢየሱስ ክርስቶስ ደህና ሰው እንኳን በጎ ሕሊና ያለው ሰው እንኳን ጤነኛ ሰው እንኳን በሕሊናው በበጎ ሕሊናው ሲመራ የማይሆንን ነገር አያደርግም። ስለዚህ እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ ሲል ጌታ ኢየሱስ ክርስቶስ ሊያሳርፈን ነው። እናንተ ደካሞች ሸክማችሁ የከበደው ደግሞ የሚለው እሱ ያላሸከመንን ሸክም የተሸከምን ስላለን ነው። ወደ እኔ ኑ እኔ አሳርፋችኋለሁ ማለት ምን ማለት ነው? እሱ ያላሸከመንን ነው። እሱ የሚያሸክመን ሌላ አለው። ቀሊል የሆነ መጽሐፍ ቅዱስ እንደሚነግረን ቀንበሬ ልዝብ ሸክሜም ቀሊል ነውና ይላል። እና ስለዚህ ወደ ጌታ ኢየሱስ ክርስቶስ መምጣት እረፍትን ማግኘት ነው። እፎይ ብሎ መኖር ነው። በደስታ መኖር ነው። ያ ባይሆን ኖሮ ስታስቡት ሐዋርያው ጳውሎስ ሁሉ ጊዜ በጌታ ደስ ይበላችሁ እንዴት ይላል? ሁሉ ጊዜ በጌታ ደስ መሰኘት ባይቻል ኖሮ በጌታ ሁሉ ጊዜ ደስ ይበላችሁ ብሎ ሊናገር አይችልም ነበር። ይሄን ሁሉ የምልበት ምክንያት ወደ ጌታ ኢየሱስ ክርስቶስ ስንመጣ እሱ የተናገራቸው ተስፋዎች እረፍትን ታገኛላችሁ ሲል እረፍት የምናገኝበት ነው። ይሄ የከበደን ሸክም እሱ ያላሸከመን የተለያየ ነገር የዚህ ዓለም ኑሮ የዚህ ዓለም ሲስተም ያሸከመን ሸክም የከበደብን ሰዎች እንዳለን ያውቃል፣ እኛም እናውቃለን። ልዩነቱን ማየት ከፈለግን እንዴት እሱ እንደሚያሳርፍ ልዩነቱን ማየት ከፈለግን እሱ የተናገረውን ቃል አምኖ ተቀብሎ ወደ ኢየሱስ ክርስቶስ መምጣትን ይጠይቃል። ወደ ጌታ ኢየሱስ ክርስቶስ መምጣትን ይጠይቃል። ፈትኑኝ አላለም? ምን ያደርግ? እንደው በጣም ወደሱ እንድንመጣ ስለፈለገ ሐሳቡን እንድናስተናግድለት ስለፈለገ ሐሳቡን ደግሞ በማስተናገዳችን እንደማንከስር ኪሳራ እንዳይደለ ለማመልከት ፈትኑኝ አለ። ፈትነናው የምንቀበለው አይነት ጌታ ስለሆነ ሳይሆን እኛን ለማገዝ ነው። የተናገረው የሚፈጸም መሆኑን ለማመልከት ነው። ፈትኑኝ ቅመሱ አይደለም የሚለው እግዚአብሔር ቃል። ኑ ወደ እግዚአብሔር ቸር እንደሆነ ቅመሱ እዩም። ጌታን ስንቀምሰው ስናየው አንድ ነገር ነው የምንረዳው፣ ቸር መሆኑን። ምን ማለት ነው? ቸርነቱን እናያለን። እዚህ አሳርፋችኋለሁ አይደለም ያለው? ቸርነቱ ነው ማለት ነው። ቸርነቱን እናያለን። ቀምሰን ስናየው ፈትኑኝ ብሎ የተናገረው እስቲ ቆይ እኔ ልሂድና ልየው እስቲ እንበል።
እግዚአብሔር አምላካችን የተመሰገነ ይሁን። ስለዚህ ቀንበሬን በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ ዕረፍት ታገኛላችሁ። እግዚአብሔር አምላካችን የተመሰገነ ይሁን። በሱ እንድንወጣ ነው የሚፈልገው። በጣም ይገርመኛል። ጌታ የባህሪው ተካፋይ እንድንሆን ነው የሚፈልገው። በዛ ውስጥ ያለውን ዕረፍት ስለሚያቅ ስላየልን ምን አለ? ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ አለና የምንማረው ቴዎሬቲካል ብቻ እንዳይደለ ሲያመለክት፣ ባዶ ቃል ብቻ እንዳይደለ ሲያመለክት ሕይወቱን እንድንማር ስለፈለገ እኔ የዋህ በልቤም ትሑት ነኝና ለነፍሳችሁ ዕረፍት ታገኛላችሁ አለ። ስለዚህ የዋህነቱን ስንማርና የዚህ የዋህነቱ ባህሪ ተካፋይ ስንሆን፣ የትህትናው ባህሪ ተካፋይ ስንሆን የዛን ጊዜ ከሱ ተማርን ይባላል። ከሱ ቃልን እንማራለን። ምክንያቱም ይሄንን አላነበባችሁንም ስለሚል ዕውቀት ሊኖረን ይችላል። የእግዚአብሔርን ፈቃድ የማወቅ ጉዳይ ማለት ነው ሊኖረን ይችላል። ግን ሙሉ ዕውቀት የሚባለው ሙሉ መማር የሚባለው የዋህነቱ የትህትናው ባህሪ ተካፋዮች ስንሆን ነው። ኢየሱስን ክርስቶስን ተማርን ይባላል። የዛን ጊዜ ኪሳራ የለም። የዛን ጊዜ ለነፍሳችሁ ዕረፍት ታገኛላችሁ። ነፍሳችን እፎይ ትላለች ማለት ነው። ከዛስ ምን ትላለች? ነፍሴ ሆይ ለእግዚአብሔር ተገዢ ትላለች። ጌታ ይመስገን። እና ቀንበሬ ልዝብ ሸክሜም ቀሊል ነውና ብሏል። ቅድም እንዳልኩት መጀመሪያ ላይ ሰው የሚያካብደው ከባድ ነው፣ እንደዚህ ነው አይቻልም ይላል አይደለም? አይ ለምን አንዱን ሳይድ ብቻ እናያለን? ለምን ቀንበሬ ልዝብ ሸክሜም ቀሊል ነው ያለውን ለምን አናይም? ወደሱ በመምጣታችን በእውነት ወደ ጠባቡ መንገድ ውስጥ ቀጭኑ መንገድ ውስጥ በመግባታችን የምናገኘውን የነፍስ ዕረፍት ለምን አናስብም? ለምን ስለሱ አንናገርም? ለምን ይቻላል አንልም ብለን አናምንም? ጌታ ኢየሱስ ክርስቶስ እንድናምን ይፈልጋል። እንግዲያስ ማን ሊድን ይችላል ሲሉት ያላቸው ነገር ምንድነው? ለሰው ማይቻል ለእግዚአብሔር ይቻላል ነው ያላቸው። እግዚአብሔር የተመሰገነ ይሁን። ስለዚህ ወገኖች የእግዚአብሔርን ሐሳብ አንድ ሳይድ ብቻ ሳይሆን ሙሉ ሐሳቡን እንያዝ ለማለት ፈልጌ ነው። እግዚአብሔር አምላካችን የተመሰገነ ይሁን። ክርስቶስን እንማር፣ እሱ ነው ሕይወት። ጌታ ይባርካችሁ። እቺን ጥቂት ነገር ላካፍላችሁ ነው።